የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፉት 8 ወራት በተደረገ ቁጥጥር በህገ ወጥ መንገድ ሲዘዋወር የነበረ 1 ሚሊዮን ሊትር ነዳጅ ተይዟል አሉ። ከህገ ወጥ ድርጊቱ ጋር በተያያዘም 658 ሰዎች ላይ ህጋዊ እርምጃ መወሰዱን እወቁ ብለዋል። በነዳጅ አቅርቦትና ስርጭት በኩል ያሉ ህገ ወጥነትን ከመከላከል ጎን ለጎን የነዳጅ አጠቃቀምን በተመለከተ የተወሰኑ ልዩ ውሳኔዎችን መተግበር እንደሚገባ አስገንዝበዋል። የትግራይ ክልል የአጀንዳ ማሰባሰብ ስራ በአዲስ አበባ መጀመሩ ትክክለኛ ውሳኔ ነው አሉ ወይዘሮ ኬሪያ ኢብራሂም። ኮሚሽኑ የውይይት መድረኩን በትግራይ ክልል ለማካሄድ በተለያዩ ጊዜያት ብርቱ ጥረት ቢያደርግም በክልሉ ያለው በኃይል ብቻ የሚተማመነውና ለሰላማዊ ውይይቱ ፈቃደኛ ያልሆነው ህገወጥ ቡድን አማካኝነት ለማካሄድ እንዳልተቻለ ነው ያብራሩት። በትግራይ ክልል ምቹ ሁኔታ እስኪፈጠር ድረስ የውይይት መድረክና አጀንዳ የማሰባሰብ ስራው በአዲስ አበባ እንዲካሄድ መደረጉ ትክክለኛና አግባብነት ያለው ውሳኔ መሆኑን ያብራሩት። የሸገር ከተማ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት አንድ ታዳጊን አገተው ከወላጅ አባቷ 1.5 ሚሊዮን ብር የወሰዱ በ18 ዓመት ጽኑ እስራትና በገንዘብ እንዲቀጡ ወሰነ። ፍርድ ቤቱ ወንድማማች የሆኑትን ብሬ በላይና ፍሮምሳ በላይ የተባሉ ተከሳሾችን በ18 ዓመት ጽኑ እስራትና በ5000 ብር የገንዘብ መቀጮ እንዲቀጡ ወስኗል። ሶስተኛ ተከሳሽ ያደት የተፈራ ደግሞ በ17 ዓመት ጽኑ እስራትና በ3000 ብር የገንዘብ መቀጮ እንዲቀጣ ውሳኔ አሳልፈዋል።